ሰላም 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 ፋሚሊዎቼ እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የብሩክና የጨረቃዋ የሃይሚ ፋሚሊዎች እንደምን ቆያችሁ? እንግዲህ ሰላም ለእናንተ። እንግዲህ አሁን ላይ ትንሽ የተጓደለበት ነው። አብዛኞቻችን የራሳችንን ሰላም ሁላ እየነካብን ያለ በቃ በምንም ነገር ደስተኛ ልንሆን ያልቻልንበት የብሩክና የሃይሚ ጉዳይ አለ። እንግዲህ ፋሚሊዎቼ ዛሬም በእነሱ ቪዲዮ መጥቼ እላችኋለሁ። ይህም ቪዲዮ እስከ መጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ፋሚሊዎቼ አብዛኞቻችሁ ሰሞኑን ብሩኬ እያደረገ ያለው ነገር በዚሁ ለቀማ እንዲህ የመጀመሪያው ቀን እንደው ቪዲዮ አልሰራሁም አንዳንድ ነገር ስላልተመቸኝ ደንግጫለሁ። እኔም እንደናንተ አንደኛ የልጅቷ ድፍረት፣ ሁለተኛ የብሩኬ ምንም አለማድረግ። አሁን እናንተ እዚህ ጋር ሁለት ነገር ነው እያሰብን ያለ ነው። የብሩኬ ምንም አለማድረግ፣ እሺ የልጅቷ ድፍረት ተውት፣ እሺ ደፋር ነች ይባል። የብሩኬ ምንም አለማድረግ ግን እቺ ልጅ እርጉዝ ስለሆነች አያስብልም፣ ሴት ስለሆነች አያስብልም። ምክንያቱም እየመጣች ያለችው የሰው ህይወት ላይ ነው። ህይወትህ ላይ ሊገልህ ቆሞ በር ላይ እንዴት ነው ሰው ሳይቀድመው ይቀድማል እንጂ ቆሞ በምን ሂሳብ ነው? ብሩኬ እያደረገ ያለው እስኪገለው እየጠበቀ ነው የሰውዬ። ሲሪጅ ቤት አፈላልጋ ምን ብላ ከሃይሚ ጋር ከዚህ በላይ መቀጠል የለበትም። እኔ የልጅ አባት እንዲጎዳ አልፈልግም። እየከሳህ ነው፣ እየጠቆርክ ነው የሆነ ነገር። አንቺ ይሄን የማለት መብት ማሰጠሽ፣ ይሄንን እኮ በግልጽ ተናግሮ ማስወጣት፣ ማባረር፣ በፖሊስ አስቆንጥሮ ማስወሰድ እኮ የሚችልበት አጋጣሚ ነው። በቃ ይሄ ብሩኬ ራሱ እኔ እውነትም አብዛኞቻችሁ ስትመሰክሩ ስትሉ እንደነበረው እውነትም የሰጠችው ሀበል የሆነ ነገር አለበት ወይ ደግሞ እቺ ልጅ ግራ ገባኝ። እንደውም ትናንትና ሻሽሎት መጥቷል። ፎቶቹን አንስታ የሃይሚን ዕቃ አዘጋጅታ ምናምን ይሄን ሁሉ ድፍረትና መብት ከየት አባቷ አመጣች? አንተ በሌለህበት ቤትህ ገብታስ ለመቀመጥ መብት ሰጣት? ሁሉም ብሩኬና ሃይሚ ጋር ያለውን እንትን የማይፈልግ ሰላማቸውን የሚፈልግ ፍቅራቸውን የሚፈልግ ሰው አንድ ሰው የዚች ልጅ ፊት ሲያይ ደስተኛ አይሆንም። በቃ ሁላችንም ደስተኛ ነን የዚች ልጅ ፊት ስናይ። ምክንያቱም እቺ ልጅ የመጣችው ዓላማዋ የአንተና የሃይሚን ሰላም ለመጥበጥ፣ ሁለታችሁ መሀል ያለውን ጋፕ ለማስፋት የነበራችሁ ፍቅር ይኸው 2 ወር ሊሆናችሁ እኮ ነው። 2 ወር ሊሆናችሁ ነው እንዲህ ስትጨቃጨቁ፣ እንዲህ ስትነዛነዙ። እኔ ሃይሚ ናት እንደውም የናፈቀችኝ። አሁን ከዚች ልጅ ጋር እኔ ከህይወታችሁ ቆንጥራችሁ ያስወጣት። በቃ ትታሰር፣ አስፈላጊ ከሆነ ትታሰር። በቃ አሁን ሃይሚ ጭራሽ እኔ ባለፈው ነግሬያቸዋለሁ። እኔ እንደ ወሬ ወደ ሌላ ቦታ ለመሄድ ፓስፖርት ምናምን ማነው ፕሮሰስ ምናምን እየጨረሰች ነው የሚለው ነገር ሌላ። አሁንም እቺ ሃይሚ እድሏ እንዲሰፋ እያደረገች ያለች ናት። አሁንም ትንሽ ነገር እየሰማው ስለሆነ ማለት ነው። ሃይሚ ውጪ ባለፈው ከነበራት ሰው ጋር ኮሚኒኬቷን ጨምሮ ነገሩን በቃ አንድ እርምጃ ወደፊት ወደ ማስኬድ ነገሩን ጨርሳ ወደ ውጭ መውጣት፣ ሌላ ሀሳቦቹን ብሩንዲ ሃይሚ እነዚህን ቪዲዮዎች ባየች ቁጥር ደግሞ ውስጧ የመውጣት ፍላጎቷ፣ ከነሱ የመራቅ ፍላጎቷ፣ ከብሩኬ ጋር ያላትን ነገር ኤቭሪቲንግ ሁሉንም ነገር ከነሱ ለማሸሽ ነው እንጂ የምትፈልገው አሁን ይሄንን ዕቃ ለመውሰድ ቤት ላትመጣ ትችላለች። ለመውሰድ ቤት ላትመጣ ትችላለች እቺ ልጅ። ለምን እዩ አለች እዚህ ቤት። ነገ እንደማትመጣ ምን እርግጠኛ ነን? ነገ ከብሩኬ ጋር እንደማትሆን ምን እርግጠኛ ነን? ምክንያቱም ብሩኬ ጠንካራ እርምጃ እየወሰደ አይደለም። ይቺ ልጅ እዛ ጋር እንዳትደርስ፣ ብሩኬ አጠገብ እንዳትደርስ የሚያደርግ ውሳኔ እየወሰነ አይደለም። እርጉዝ ነሽ ብዬ ነው ሴት ልጅ ነሽ ብዬ ነው አያስብልም። ይሄ ሲከበር ነው የትኛውም ሰው የምናከብረው። ሲከበር የራሱን ክብር ሲያቅ፣ እርጉዝም ብትሆን እንደ እርጉዝነቷ፣ ሴትም ብትሆን እንደ ሴትነቷ ነው ስታከብር የምትከበረው። በዚህ ልክ የሰው ደፍ ላይ መጣ፣ የሰው ድንበር ላይ መጣ እንደፈለገች የመሆን መብት ማንም አልሰጣትም። እነዚህ ነገሮች ህግ የሚያስሱ ከሆነ አላቅም። አዲስ ህግ ከተመሰረተ ሴት መሆኗና እርጉዝ መሆኗ የሰው ፕራይቬት ላይ የሰው ግል ህይወት ላይ ገብታ እንደፈለገች እንድትሆን የሚያደርጋት ከሆነ አላቅም። ህግ ቀጣሳችሁ፣ አዲስ ህግም ማሻሻያ ካወጣችሁ አይደለም እርጉዝ ለምን ምንም አትሆኑ።
አይመለከታትም። በቃ መውጣት ካለባት ወጣለች ከሰው ህይወት። የብሩኬ ጠንከር ያለ እርምጃ ያስፈልጋል። ብሩኬ የሆነ ነገር አድርገዋለች። በቃ እሷ እንደውም ሀይሚ ምናምን ትለች እንጂ ራሷ ይሄ በተለይ ከሀብሉ ጋር በጣም ብዙ ሰዎች ስተወሩ ነበረ። ይሄ ሀብል የተባለ ነገር ስትሰጠው ራሱ በጣም ብዙ እኔ ሌላም መረጃዎች እየደረሱኝ ነው በጎን በኩል በቃ እኔ ለምን ሚዲያ ላይ አምጥቼ ነገሩ ወደ ሌላ ነገር ወስደዋለሁ ምናምን ብዬ አስቤ እንጂ ብዙ አሉ፣ በጣም ብዙ ሌላ ሀብሉ እንዴት እንደመጣ ኬት እንደመጣ የሚያውቁ ለምን ለብሩኬ እንደተሰጠ የሚያውቁ አሉ። እኔ እነሱን ሚዲያ ላይ አምጥቼ ለምን እንደዚህ ኬት መጣ ይሄ ሀብል ማን ሰጣት፣ ለምን ሰጣት፣ ለብሩኬ ለምን ተሰጠው የሚለውን ነገር ማብራሪያ ከፈለጋችሁ እናንተ ኮመንት ላይ ጻፉ። እኔ እውነቴን ነው። ይሄ ሀብል የብሩኬ እኔ እንደውም መጀመሪያ ላይ አልጠራጠርኩም። እናንተ ስታወሩ የተለያዩ ሚዲያዎች ላይ ቪዲዮ ሲሰራ ምናምን ነው ተጠራጥሬ ይሄን ነገር ማጣራት የጀመርኩት። ሀብሉ ከየት መጣ፣ ማን ገዛው፣ ለምን ተገዛ፣ ለምን ለብሩኬ ተሰጠው የሚለውን ነገሮች ለማወቅ ያክል ነው እያልኩኝ ሰው እየጠየኩ ነው ነገሮችን ኦኬ የመጣበት መንገድም ሊሆን ይችላል። እውነትም እዩ አስባ አለማበት ይሄን ነገር ከእሷ ጋር ያለውን ኮሚኒኬት ላለማጣት ወይም ደግሞ እሷን ከሱ ላለማራቅ የፈጠረችው ዘዴ ሊሆን ይችላል። በቃ እናንተ አሰርታበት ነው እንደሚባለው መስተፋቅር ነው ምናምን የሚባል ነገር አለ። እንደዚህ አይነት ነገር ይዘት ያለው ነገር ሊሆን ይችላል። በቃ እንደተጠራጠርኩት በግልጽ ዲቴል የተነገረ ነገር የለም። ግን አመጣጡን እንዴት ለምን ምናምን ብዬ ስናገር ስጠይቅ እንደሰማሁት ከሆነ እንደዚህ አይነት ይዘት ያለው ነገር ነው። ስለዚህ ይሄ ልጅ አሁንም ይሄን ሀብል አውልቆ መጣል ለምን ከበደው? እሱንም እንዲከብድ ያደረገው ራሱ ሊሆን ይችላል። በቃ አውልቆ ላለመጣልም ራሱ ሀብሉ የራሱን አስተዋጽኦ ሊኖረው ይችላል። እቺ ስትመጣ በጣም ብዙ ነገሮችን እያየን አይደለ? ማድረግ እየቻለ እንደ ሰው እንደ ጭንቅላታችን እንደኛ ስናስብ ማድረግ እየቻለ የማያደርጋቸው ነገሮችም ያሉት ከዛ አንጻር ሊሆን ይችላል። ፋሚሊያንስ እና እኔ አሁንም ደጋግሜ የምናገረው ከዚህ ሀብል ጋር የተያዘ አጠገቡ ያላችሁ ፍፄ፣ ቤኪ በጣም ጥፋት እየሰራችሁ ያላችሁ ሰዎች ናችሁ። በጣም ፍፄ፣ ቤኪ በቃ ሁለቱ ናችሁ። አብራችሁ በጣም ብዙ ጊዜ ማያችሁም በጣም ረጅም ጊዜ ጓደኞችም ሁለታችሁ ናችሁ። በጣም ትልቅ ስህተቶችን እየሰራችሁ ያላችሁም ሁለታችሁ ናችሁ። ስለዚህ አሁን የዚህ ልጅ ሀብል በተኛበትም በምንም ይሁን ይሄ ሀብል መውለቅ አለበት። ሁለተኛ እቺ ልጅ ታስራም ይሁን ተገዳ ብሩኬ አጠገብ መድረስ የለባት። በቃ ከብሩኬ አጠገብ መራቅ አለባት። በሶስተኛ ደረጃ ከሀይሚ ጋር ያለውን ነገር ለመጨረስ ራሳችሁ መጣር አለባችሁ። ብሩኬን ሳታስገቡ እንደውም እነዚህ ልጆች መታረቅ የሚችሉ ናቸው። እኛ አንድነታቸውን፣ ፍቅራቸውን የምንፈልገው ሰላማቸውን ነው የምንፈልገው። ነገሩ ሌላ አቅጣጫ እንዲሄድ ሁለቱ መሀል ያለው ጋፕ እንዲሰፋ እያደረጋችሁ ያላችሁት በመጀመሪያ ደረጃ ሁለታችሁ ናችሁ። በቃ እኔ ከጋሽዬና ከሙሽ በላይ ከሆነ ይሄ ነገር ወደ ሌላ አቅጣጫ ሊሄድ ይችላል። ሁለታቸው ናቸው ማውራት ያለባቸው ብዬ ነገሮችን ሶልቭ ለማድረግ እኛ መፍትሄ ይሆናሉ የምንላቸውን ሀሳቦች እያነሳን ኮሜንታተሮች የሚወዷቸው ኦዲየንሶች እንደዛው መፍትሄ ናቸው የሚሉትን ሀሳብ እየጻፉ እነሱ እንዲታረቁና አብረው እንዲሆኑ የድሮ ፍቅራቸው እንዲመለስ ሁላችንም ጥረት እያደረግን ነው። እናንተ ግን አጠገባቸው ሆናችሁ ትንሽ ነገር ማበላሸት ይቀናቸዋል። እኔ ለምን እንደሆነ አላውቅም። ማበላሸት ነው የሚቀር። እኔ እዩ የምትባል ስትመጣ ራሱ ወይ የፍፄ ወይ የቤኪ እጅ አለበት። እኔ ልንገራችሁ፣ ብሩኬ ጋር ስትመጣ ወይ የፍፄ ወይ የዩ እጅ አለበት፣ የቤኪ እጅ አለበት። በቃ ነገሮችን እንዲሸፈፉ እያደረጋችሁ ያላችሁ እናንተ ናችሁ። ሀይሚ ስጠፋ ለምን ጠፋሽ? የት ሄደሽ ነው? ምን ሆነሽ ነው? ብሩኬ ስጠፋ ለምን ጠፋ? የት ሄደ ነው? ምን ሆነ ነው? ምን ገጠማችሁ? ለምንድን እንደዚህ የምትሆኑት? ኦዲየንስ ስለእናንተ ይጨነቃል፣ እኛም ስለእናንተ እንጨነቃለን። እንወዳችኋለን እኮ። ይሄ ነው ጓደኝነት። እኔ ለምን በዚህ ልክ እንደሚርቅ አላውቅም። ነገሩ ለምን እንደዚህ እንደከበዳችሁ አላውቅም። እርግጥ ነው ነገርየው ብሩኬ ጋር በጣም ሰፊ እንትን ሊኖረው ይችላል፣ ግን እኔ ይሄን ያህል አልጠበኩም። እንደ ቀልድ የተጀመረ ነገር ነው። ያኔ ብሩኬ ቁጭ አድርጎ ሃይሚን እውነቱን ቢናገራት እውነቱን ነግሮ የሆነ ነገር ብሎ ሃይሚን ለማሳመን ቢሞክር ሊፈታ የሚችል ነገር ነው። ይኸው 2 ወር ሊሆን ነው። አንቺ ነሽ ጥፋተኛ፣ አንተ ነህ ጥፋተኛ፣ አንቺ እምቢ ካልሽ እንደዚህ ሲባል 2ኛ ወር ደረሰ።
ነገሩን በግል ለመፍታት ለምን አትሞክሩ? ሁለታችሁ ለምን አትሞክሩ? እናንተ እኔ ብያለሁ፣ ነገሩ ባደረ ቁጥር የምትነጋገሩት ቃላት ቅርሾ ይፈጥራል። አእምሯችሁ ውስጥ ሌላ ነገር እየተፈጠረ ነው የሚሄደው። ለእንደ እዩ አይነት ደግሞ ሴጣን በር እየከፈታችሁ ነው የምትሄዱት። እነሱ ሀሳባቸው እቅዳቸው እየተሳካ ነው ያለው። ሀይሚን የማጣት ጫፍ ላይ ደርሰሃል። 90% ላይ ሀይሚ እየሸሸች ያለችበት ሁኔታ ነው ያለው። አሁንም ምልህም ሰው ከተሳካለት ውጭ ማትሄድበት ምንም ምክንያት የለም። ሀይሚ እግሯን ከሀገር አወጣች ማለት ደግሞ ተከትለ ሄዳ የማምጣት አድቫንቴጅ ፕሮባቢሊቲ ራሱ ቢኖርህ እቺ ትመለሳለች ብዬ አላስብም። ስለዚህ ሀይሚን የመሰለች ሴት አንተም አትጣ፣ እሷም አንተን የመሰለው እንዳትጣ። አንተ ሳስትሆን እሷ ውሃ፣ እሷ ሳስትሆን አንተ ውሃ ሆናችሁ ተረጋግፋችሁ እንጂ እንደዚህ አይነት ነገሮች የምታሳልፉት እኮ እኔ በጣም ብዙ ሚዲያዎች አሉ እኮ ስለ እናንተ መጥፎ ነገር እያነሱ አሉታዊ ወሬዎችን እያወሩ ስለ ሀብሉ መጥፎ ነገር እያነሱ እናንተ መሀል ጋፕ የሚፈጠር ነገር፣ እናንተን የሚያጠለ ነገር፣ እናንተን ሌላ ነገር የሚወስድ ነገር እየፈጠሩ የሚያወሩ በጣም ብዙ አሉ።